ካርል ማርክስ ጋዜጠኛ፣ ሶሲዮሎጂስት፣ ኢኮኖሚስት፣ ፖለቲካል ሳይንቲስት፣ ደራሲ፣ ሀያሲና ኮሚኒስት የነበረ ጀርመናዊ ነው። ራይን ዘይቱንግ የተባለ ጋዜጣ ዋና አዘጋጅ ሳለ ሶሻሊስታዊ ጽሑፎቹን እንዲተው የጀርመን መንግስት ደጋጋሚ ማስጠንቀቂያዎችን ሰጥቶት ነበር። በእጅ አላለም። ጋዜጣዋ ታገደች። መታገዷን ባወቀ ጊዜ ማተሚያ ቤት ሂዶ ምን ነው ሲል ጮኸ። አላስቀምጥ ቢሉት ወደ ቤልጅየም ተሰደደ። ቤልጅየምም ውጣልኝ አለችው። ወደ ፈረንሳይ አቀና። ፈረንሳይም እምቢኝ አለች። የመጨረሻ ማረፊያው እንግሊዝ ለንደን ሆነች። ማርክስ በስደት ሳለ ለዶክትሬት ዲግሪ የጻፈውን የጥናት ወረቀት ለቦን ዩኒቨርሲቲ ፕሮፌሰሮች ላከው። አንድ ጊዜ አንብበውት መጥተህ ዶክትሬትን ውሰድ ነበር ያሉት። ለዲፌንስ እንኳን አልቀረበም። በተሰደደበት ሀገር ሁሉ ኮሙኒስታዊ የጥናት ቡድኖችን፣ የፓርቲ ዋሶችን ያደራጅ ነበር። ሚስቱ ጄኒ የንዑስ ከበርቴ ልጅ ነች። ከወላጆቿ ኮሙኒስት ለምን ታገቢያለሽ ጫና ነበረባት። እሷ የቲያትር ሀያሲ፣ እሱ ንጹህ ኮሙኒስት። ጄኒ ማርክስን ሌላ ስራ እየሰራ ብንኖር ችግሩ በረታ እኮ ስትለው፣ አይ መጽሐፌ ሲታተም ያኔ ጥሩ ኑሮ እንኖራለን ይላት ነበር። ልጆቻቸው በምግብ እጥረት ይሞቱባቸው ጀመር። ሚስቱ ጄኒም በምግብ እጥረት ሕይወቱ አለፈ። ማርክስ ሐዘኑ ቢበረታበትም ከዓላማው ንቅንቅ አላለም ነበር። ጄኒ በሕይወት ሳለች ባሏ በሄደበት ሁሉ አብራው ተንከራታለች። የባለጸጋ ልጅ ሆና እሱን ስትል ለፍቅር ስትል የከፈለችው ንጹሕ ዋጋዋ ሞቷ ነበር። የኢትዮጵያ ሴቶችም የጄኒን ነገር ልብ ይበሉ። ማርክስ በለንደን ሙዚየም ቤተ መጽሐፍ በቀን 18 ሰዓት ያህል ያነብ ነበር። የቤተ መጽሐፉ የመዝጊያ ሰዓት እኩለ ሌሊት ሲደርስ ደወል ይደወላል፣ ሌሎች ይወጣሉ፣ እሱ ግን ንቅንቅ የለም። የቤተ መጽሐፉ ሰራተኞች መጥረጊያ ይዙና አጠገቡ ሲደርሱ ወለሉን እየጠረጉ አቧራ ያስነሱበታል ወይ ፍንክች ያባቢለዋለች። በመጨረሻም የጸጥታ ሰራተኞች ተጠርተው እየገፈታተሩ ያስወጡታል። ማርክስ ከንባብ ብዛት አቅሉን እየሳተ ይወድቅ ነበር ተብሎ ተጽፏል። 18 ዓመት የፈጀው መጽሐፉ ዳስ ካፒታል ዓለምን ለሁለት ገመሳት። ሶሻሊዝም ወዲህ፣ ካፒታሊዝም ወዲያ። ምነዋ ጄኒ ቮን ዌስትፋለን ይህን ሁሉ ቆማ ባየች በነበር። በነገራችን ላይ በአሁኑ ዓለም ካርል ማርክስን የሚያህል ጂኒየስ አለን? እንጃ።